አልማዝ እንግዲህ ከታገተች በኋላ የት እንደሆነችና ማን እንዳገታት ለማወቅ ፖሊሱም ሆነ ልዕልትም እያስፈለጉ ይገኛሉ። ፖሊሱም ወደሱ ሂዶ አላየህም ወይ? እኔ አላየሁም፣ አንተ በአሁኑ ጊዜ አላየሁም የሚለው ነገር ያዋጣል፣ ከፖሊስ ታመልጣለህ ሆይ? እና እኔ እሷ ጠፋችና ምን አገባኝ ሲል ለፖሊሱ ይነገር። እኛ እኮ ስራችን ወንጀለኞችን መከታተልና ለህግ ማቅረብ ነው ይለዋል። ሰው አያየኝም ብለህ ከሆነ ተሳስተሃል፣ ራስህን ሌላ ቦታ እንዳትገድ። ምን ማለት ነው? ሰው ላይ መረጃ ካለህ ክሰሰኝ አለው ማለት ነው። ተከታትለን ካገኘንህ ግን አለው ፖሊሱ፣ ዋናውን ነገር መድረሳችን ስለማይቀር በኋላ አንተ እንግዲህ አንድ ችግር እንዳይደርስብህ ሲል ያስጠነቅቃል። ልቀቃት፣ ወንጀልህን እመን እያለ ፖሊሱ ሲለኝ እኔ አላቅም፣ የት እንዳለች አላቅም። አታቅም? አዎ አላቅም ይላል ካቢል ማለት ነው። ካሊብ እሺ እንተያያለን ብሎ ውጤቱን እናያለን ሲል ይሄዳል። ልዕልት ደግሞ እያለቀሰች እናቷን አፍቃት ትላለች። በዚህ አጋጣሚ ልዕልትንና ሉሊትን አጣልቷቸዋል ፖሊሱ። ለምን እህትሽ ናት አንዷ ተጠርጣሪ ሉሊት ትሆናለች በሚል እንግዲህ እሷን ማመን አልነበረባትም። በጊዜው ግን አምና ተበሳጭታ እህቷን አስቀይማታለች። ሆኖም ግን ሉሊት እንግዲህ ምን ትወስናለች የሚለውን አብረን እናያለን። አልማዝስ እንዴት ናት? የት ናት ያለችው የሚለውን አብረን እንከታተል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ እና እንግዲህ አልማዝ እንግዲህ ካሊብ የአባቱ ገዳይ መሆኑን ስላወቀ ወስዶ አግቶ ስቃዋን እያበላት ይገኛል። ውሃ በጭንቅላቷ ላይ ይለቅባታል፣ ኤሌክትሪክ ያቃጥላታል። ሆኖም ግን በፍጹም ፍንክች አላለችም። አይደለሁም እባክህ ልቀቁኝ፣ እነማን ናችሁ ያገታችሁኝ እያለች ስትጮህ እንግዲህ እሱ ብቅ ብሎ ማንነቱን ሲያት አንተ ነህ እንዴ ያገትከኝ አለችው። አዎ ልቀቁኝ ባካችሁ እያለች በጣም የስቃይን እየተጮኸች ነበረ። ሆኖም ግን እሱ በኤሌክትሪክ እያቃጠለ እንግዲህ ቢያደርጋትም በፍጹም አላምን ብላለች። ልዕልትም እንግዲህ እናቴ ናፈቅሽኝ፣ የት ትሆኚ? ብቻዬን በባዶ ቤት ቀረሁ፣ እኔ ምን ገጥሞሽ ይሆን እያለች እንግዲህ እያለቃቀሰች ነበረ። እንግዲህ እናቴ ማን ይሆን እንደዚህ ነገር ያደረገሽ እያለች ነበረ። ሆኖም ግን ፖሊሱ እንግዲህ ወደ እሷን ለመቅረብ ያደረገበት መንገድ እንግዲህ እየተቀጠመ እሷም እንግዲህ ውሃውና ኤሌክትሪኩ እንኳ በላዋ ላይ እየለቀቀባትና ኤሌክትሪክ እያቃጠላት አልማዝ በፍጹም ልታምናት ጭራሽ አንተ አባትህ ቡና ረከቦት ስር ለስር ለሚሄድ አባት ደግሞ ምን አስፈለገህ ገዳውን እያለችው ነበር ማለት ነው። ዝም በይ፣ አንድ ነገር እንድትናገሪ አልፈልግሽም። ያንተ አባት እንደውም ወንጀሉን ያወክ መደበቅ አስፈላጊ አይደለም። አንቺ ነግሬሻለሁ ዝም በይ ነው የምልሽ እያለ እንግዲህ እንደው ስቃይዋን ያበላት ማለት ነው። ከዛ በኋላ እንግዲህ ንገሪኝ፣ እንዴት አድርገሽ ነው የገደልሽው? ከኔ ምንድን ነው የምትፈልገው ስትለው አልማዝ አባቴን እንዴት አድርገሽ እንደገደልሽው እያንዳንዱን እውነታ ተናገሪ ገባሽ ሲላት በፍጹም እኔ አልገደልኩትም፣ እኔ አባትህን አልገደልኩም። አሁንም ደጋግሜ የምነግርህ ይህ ነው። ስታስበው እኔ ከጠንቋይ ጋር ግንኙነት ያለኝ ይመስለኛል። ምን አልሽ አንቺ? ሰሚኛለሽ አለ ካሊብ። ከዚህ በኋላ አንድ ነገር እንድትናገሪ አልፈልግም አላት። ይሰማሻል እያለ ቢያጮህባትም በፍጹም እኔ ያንተን አባት ጀበና ስር እንደሚል ከሰከስ አታውቅም ነበር እንዴ አለችው። እንደውም በሱ መሞት አንተ መደሰት ነበረብህ። ጭራሽ አንተ ገዳውን ታሳድዳለህ። ምን አልሽ? ስለዚህ ነገር ደጋግመሽ እንዳትናገር ያላልኩሽም? መኖር የማይገባው ሰው ነው። ስለዚህ እንኳን ሄደ። ስለዚህ አንቺ እኮ ነሽ ግንባሩ ላይ በጥይት ብለሽ እንደገደልሽው እንዳስወገድሽው ሰምቻለሁኝ ሲላት እኔም ያለረህ ኧረ እባክህ ልጄ ብቻዋን ናት፣ ሁሉን ነገር እኔ ሄጄ ለፖሊስ ነው የምናገረው ስትለው የመጨረሻ ማስጠንቀቂያ ነው መሰጭ። ከአባቴ ጋር ያለሽ ግንኙነት ምንድን ነው ልትነግሪ ትችያለሽ? ላስጠነቁል እንድልህ ነው የምትፈልገው? እንደዚህ አይነት ርካሽ ቦታ እኔ እገኛለሁ ይመስልሃል? በጣም ጥሩ ማለት እውነታውን እንዴት እንደማስወጣሽ አሳይሻለሁኝ ሲል እያሰቃየ ይዝትባታል። እባክህ ልጄ ልዕልት ብቻዋን ልቀቅ። ኧረ እባክሽ አንቺ አባቴን ስትገሊው እኔ ብቻዋን መሆኔን አላወቅሽልኝም ነበረ? ለምን ይሄ ነገር ትዝ አላለሽም ነበረ እያለ ነበር ሲላት የነበረው። በጣም ነው ያሰቃያት ማለት ነው። ከዛ እንግዲህ ሉሊትና ደግሞ ዳዊት ቁጭ ብለው ይቺ ሰው እኮ ጠፋች
እና ፖሊሱ ለምን አላገኛትም ሲል ፖሊሱ አይ እሱ ምንም ተስፋ የለውም፣ በእሷ ተስፋ እንፈልግ፣ ግን ታግታ ነው የሚለው ነገር ታምንበታለህ አለችው ዳዊትን። ታዲያ ያለ ምክንያት እንዴት አድራሻዋ ይጠፋል ይላል። የምትጠጋበት ዘመድ የምትሄድበት ከሌላ ስልኳ ካልሰራ ሆን ብላንም እኮ ልታደርግ ትችላለች አለች ሉሊት። አላቅም ምናልባት እኛን እንደዚህ ጊዜ እንትን ለማስቀየስ እኮ እሷ እኮ ትንኮለኛ ናት። እንዴት ልጇን ጥላ ትጠፋለች? አዎ እሱም ደግሞ ሌላ ጥያቄ ነው። ይህ ነገር በጣም አስጨንቆኛል። እኔ ለልዕልት ብዬ ነው እንጂ አለች ሉሊት። ተመልሳ ባትመጣ አልማዝ ደስታውን አልችለውም። አትጨነቂ፣ ከተመጣች ግን ታስቸግረኛለች። ተመልሳ ብትመጣ እንኳ ወደ አንቺ አትቀርብም፣ አትጨነቂ አላት ዳዊት። በጣም አስመሳይና ጨካኝ እኮ ናት፣ አንተ አላወቅም አለች። ምንም ማድረግ አትችልም፣ እኔ ዛሬ ከጎንሽ ነኝ ያለሁት፣ እናያለን አለ። እኔ ግን የእህቴ ጉዳይ እያስጨነቀኝ ነው። እሷ ብታስቀይመኝም እኔ ብቻዋን ልተዋት አልችልም። ምን ትሆናለች? እሷ ስለጊዜው ነው እንጂ ትለምደዋለች አለ ዳዊት። የፖሊሱ ሁኔታ እያወቅኩኝ ብቻዋን መተው የለብኝም። እንደውም እንደ ሁኔታ ከሆነ በቀላሉ የምትቀበልሽ አይመስለኝም አላት ዳዊት። ቢሆንም እኔ እሷ ጋር ቀርቤ በችግሯ አብሬ መቆም አለብኝ። ፖሊሱ ስለሆነ ሁለታቸውን እህትሽን ጠርጥሪያት፣ አንደኛዋ ተጠርጣሪ እህትሽ ናት ብሎ ያቀያየማቸው። ሉሊት ግን መልካም ልቦና ቅና ስላላት እህቷን አላስችላት ብሎ እቤቷ ድረስ እንግዲህ ልትሄድ ስትል ልከተልሽ አላት። እሱ እሺ አለች። ተው ብላው ነበር፣ ግን ሆኖም ልከተልሽ ብሎ ተከትላት። እንደዛ ብላ ተናግራሽ ግን እንዴት ነው አሁን የምትሄጂላት አላት። ቢሆንም ግን እንደዛ ስለተናገረች ብቻ በቀላሉ መቀየም የለብኝም። እሷ ለእኔ ብዙ ነገር አደርጋልኛለች። ከዚህ በፊት ከጎኔ ቆማልኛለች። ለእናቷ ሳትል ለእኔ ብላልኛለች። ይህን ማስታወስ አለብኝ አለችው። እሺ ብለው እንግዲህ እኔ ብቻ የልዳ አንተ አትከተለኝ ብላ እሱን ጥላው እሷ ትሄዳለች። ወቶ ፖሊስ ደግሞ እባክህ እናቴን አላገኘ የለኝም ወይ ብላ ስትለው እናትሽን እኮ እየፈላለኳት ነበር፣ በፍጹም ላገኛት አልቻልኩም አላት። ታዲያ ካላገኛት ምን ያመላልሰሃል አለችው። እኔና አንቺ እኮ የምንገናኝበት የምንግባባበትን ነገር መፍትሄውን እኮ ነግሬሻለሁ አላት። አንተ ሰውዬ እባክህ ርዕስ ቀይር፣ ምን እያልክ ነው አንተ? በቃ አላገኘኋትም ብለህ ልትነግረኝ ነው የመጣኸው አለችው። አዎ ምንም አይነት ማድረግ አልችልም፣ አላገኘኋትም። ታዲያ ምን ላድርግ ብለሽ ነው እያለ እንግዲህ ሲላት፣ እንግዲህ እባክህ አትምጣብኝ፣ ሁለተኛ ከዚህ ቤት አትምጣ። ይህንን ነገር ልትነግረኝ ከሆነ ባትመጣ በቃ የምችለውን ነገር እኮ ወጣሁ ወረድኩኝ አደረግኩልሽ። ምን ላድርግ የኔ ቆንጆ ከዚህ በላይ? አንተ ግን ፖሊስ አይደለም እንደ ይህን ማድረግ ካልቻልክ ምን ነው ስራህ? እመኒ አብሬሽ ያለሁት እኔ ነኝ። እህትሽም እኮ ከጎንሽ ትታሻለች። በአሁኑ ሰዓት እኔ ብቻ ነኝ፣ ከኔ በላይ ማንም የሚያጨነቅልሽ እና የሚያስብልሽ የለም አላት። እኔ ይሄን ወሬ ሰልችቶኛል፣ በቃ ጊዜን አታቃጥልብኝ አለችው። እናትሽ ደግሞ ትንሽ ጊዜ ጠብቂኝ እንጂ አመጣልሻለሁ አንጠልጥዬ። 2 ቀን እኮ ሆናት፣ እንዴት እስካሁን እኮ አልተገኘችም? እውነቱን ለመናገር ትመለሳለህ ብዬ ጠንከር ያለ ክትትል አላደርኩም እንጂ አሁን ግን ነገሮች እየተወሳሰቡ ስለሆነ ተከታትዬ አመጣልሻለሁ። ይህንን ያላደረግክ አንተ ምንድን ነው? እንደዚህ አይነት ነገሮች እኮ በቀላሉ የሚደረጉ አይደሉም። እኔም አንተ ጋር ከምታረቅ ፖሊስ ጣቢያ ባመለክት ይሻላል ሲላት፣ በፖሊስ ጣቢያማ አይ ማመልከት የለብሽም፣ ነገሮቹን ታወሳስቢያለሽ። ከአንተ የተሻለ ነገር ካላገኘ ወደ ተሻለ ፖሊስ መሄድ አይሻለኝም አለችው ልዕልት። እንደሚታወቀው እናትሽ በወንጀል የተጨማለቀች ስለሆነ ነገሩን ታከብጅባታለሽ። ነገሩ እንዲጣራ ካልተደረገ ደግሞ የባሰ ነገሮች ይባባሱበታል ሲላት፣ ይህን ሲላት ደግሞ እሷ ፈራች ማለት ነው እንግዲህ የእናቷንም ስራ ስለምታውቅ። ከዛ በኋላ እንግዲህ ሉሊት ሂዳላት ነበር ለልዕልትም እንግዲህ ከበር ላይ ያግታታል። ስሚ አላት ፖሊሱ፣ ለሚመጣብሽ ነገር ተጠንቀቂ አላት። እያስፈራራኸኝ ነው? ወንጀለኛ መቀጣት ስላለበት እንደ አንቺ አይነት ወንጀለኛ በአደባባይ መሄድ የለበትም አላት። ብዙ ወንጀሎች ተረባርቦብሻል አላት። አንን መረጃውን አምጣ፣ ከዛ በኋላ እናወራበታለን፣ ቆይ አሳይሻለሁ ብሎ ዝቶባት ያልፋታል ማለት ነው። እሷም ወደ ልዕልት ገባች። ልዕልት ስታያት በጣም ነው የተደሰተችው። ተቀይማ ትቀርብኛለች ብላ ነበረ። ይህም ፖሊስ እርዳታ ቢቀርብሽ አይሻልም ልዕልትዬ? እኔም እኮ ፈልጌው አይደለም፣ ግራ ስለተጋባኝ እማዬ ውሃ ሽታ ሆናብኝ ስትቀር ነው። ሱስ እኔም ግራ ገብቶኛል። ቆየት ገብታ ነው አላቅም። ጓደኛዋ ጋም ደወልኩኝ፣ የለም። ቤተሰብ ጋር ደውዬም የለችም፣ ግን አልነገርኳቸውም እንዳይጨናነቁ ብዬ አለች። ያለውን ነገር በተስፋ አብረን እንጠብቃለን፣ አይዞሽ አለቻት።
እሺ እኔ የምልሽ እህቴ ቅድም ሳላስበው ዳዊትን ስላስቀየምኩት ይቅርታ ጠይቄልኝ አለቻት። ችግር የለውም እሱ አልተቀየመሽም አለቻት። እሺ አለች። ከዛ በኋላ እንግዲህ ኤልሳ ቁጭ ብላ ስታስብ ካሊድ መሆን አለበት ይህን ስራ ያሰራው ብላ ታስብና ካሊድ ነው ብዬ ካልጣለኋቸው ሉሊት ትጣላልኝና እኔ ለካሊብ እሆናለሁ የሚለውን የራሷን መንገድ እያመቻቸች እንግዲህ ከዛ በኋላ ስትነግረው እስኪ እንግዳ ማሱ ከሆነ እንጠይቀው ብላ ሉሊት ደግሞ ወደ ካሊብ ሄዳ ነበረ ዳዊት ጋራ። ዳዊት ጠርጥሬዋለሁ ሲል የሆነ ነገር ስራው እንዲጠረጥረው አድርጎኛል ከሱ ውጭ ማንም አያደርግም ሲል በተደጋጋሚ ደግሞ የግድያ ሙከራ እንዳደረገባት ሰምቻለሁ ሲል ዳዊት ለሉሊት ይነግራታል። ማን ነገረህ? እሱን ደግሞ ኤልሳ ናት የነገረችኝ። ኤልሳ ናት። ኤልሳ ስትፈልግ ወዳጅ ታደርገዋለች፣ ስትፈልግ ደግሞ ጠላት። ምን ለማድረግ ነው ያቀድከው? ከራስ እዚህ አንቺ እሱን ቀጠሪውና ስታወሪው ካወራሹ በኋላ አንቺ ስትለያየ እኔ ከተለውና ያለበትን ቦታ ማየት ፈልጋለሁ አለ ዳዊት። ልዕልት ትንጣ ብለው ልዕልትን ጠሯት። ከዛ ልዕልት መጥታ እንግዲህ እሱም መጣ። ካሊብን መጥቶ አናገረችው ሉሊት ማለት ነው። ስታናግረው ግን ሉሊት ወደ ካሊብ ደውላ እፈልግሃለሁ ዛሬ ላገኝ እችላለሁ ስትል አልማዝ እያለ ታፍናል። ድምጿን ስትሰማ የምን ድምፅ ነው ስትለው የምን ድምፅ ነው? ድምፅ ሰማሽ እንዴ? ድምፅ የለም አለና በይመለሳለሁ አልማዝ ጠብቂኝ የረሳሁልሽ እንዳይመስልሽ ብሎ አንቺ የማትረቢ እያለ እንቅስቃዋን ካበላት በኋላ ወደ ሉሊት እንግዲህ ቀጠሮውን ይዞ ሄዷል። ከዛም እንግዲህ ሉሊት ጋር ሄዶ እያወራ ያልማዝን ነገር እንግዲህ እና እሷ ጋራ አውርቶ ከጨረሰ በኋላ ዳዊት እየተከተለ ሲሄድ እንዲሁም ደግሞ ሉሊትና ልዕልትም እየተከተሉ ሲሄዱ የሆነ ቦታ ደረሰና ሊገባ አስቦ መልሶ ተወውና ዘወር ብሎ አይቶ አልፎት የሄደውን በር ስላየው እዚህ ላይ ቆም ብሎ ነበር። እስኪ ግቡና ይው እናንተ እኔ ደግሞ እስከ መጨረሻ እሱን ልከተለ ብሎ ዳዊት ሲሄድ ማለት ነው። እነሱ ሲገቡ አልማዝን በወንበር ላይ ታስራ ተሰቃይታ በኤሌክትሪክ ተቃጥላ በውሃ ተራርሳ አገኘቻት። እሪ አለች ልዕልትና ሉሊት። በተለይ ልዕልት እናቷን ስታይ ማን ነው እንዲያረገብኝ እንዴት እንደዚህ ያረጉሽ እማዬ ብላ በጣም ነው ያለቀሰችው። ከዛ ውስጥ እንግዲህ ፈትተው አውጥተው እንግዲህ ወደ ቤት ወጥተዋል። ፖሊስም እናመለክታለን። እንግዲህ በዚህ መልኩ አልማዝ ከታገተችበት ወጥታለች። እነ ልዕልት ደግሞ ለፖሊስ እናመለክታለን ብለው ነበር። ሆኖም ቢያመለክቱ ሌላ ትልቅ ወንጀሎችም ስለሚከተሏት እንዲሁም ዳዊት ደግሞ በተለይ ተመልሶ ካያት አልማዝን ራሷን ሲያገኛት ሌላ ወንጀል ስለሚደረብባት እንግዲህ ምን ይፈጠራል የሚለው ቀጣው በጣም በጉጉት የምንጠብቀው ነው። ለምን አልማዝን የሚያይበት ቀን ዳዊት ሊመጣ ነው ማለት ነው። እንግዲህ አሁን ፖሊስ የሚለውን ነገር ያመለክታሉ ብዬ አላስብም። ወደ ቤት ወስደዋታል እና ውድ ተመልካቾቼ እንግዲህ ካሊብ ምንም ነገር ያው አሰቃያት እንጂ ዋናው መረጃዋን ሳይቀበላት ነው እንግዲህ የተነቃበት። በዚህ ታልቋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።